በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋና ምሕረት በጎነቱ በሰላም በጤና በሕይወት የሚጠብቀን ከሰማያት የወረደ ከእናታችን ከእመቤታችን የተወለደ መድኃኒት ሆኖ መስቀል ላይ በተሰቀለ ጊዜ ዕዳ የከፈለልን የተዋጀ የዳነ ሕዝብ ያደረገን ብሩካን እግዚአብሔር ልጆች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ አባቱ ጋር ከሕያው መንፈሱ ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ቤተሰቦቻችን ሆናችሁ ስለምታደምጡን ከልብ እናመሰግናለን። የምትሰሙ ሁሉ ኮሜንት አድርጋችሁ አስተያየት ሰጣችሁ ወዳችሁት እንድትወጡ በታላቅ አክብሮት ጠይቃለሁ። እግዚአብሔር ዘራችሁን ይባርክ። በማቴዎስ ወንጌል ምዕራፍ 15 ቁጥር 21 ላይ ስለ አንዲት ሲዶናዊት ሴት የተጻፈ ቅዱስ ቃል አለ። መጽሐፍ ቅዱስ ሲዶናውያን የእግዚአብሔርና የእስራኤል ጠላት ሆነው ለብዙ ዘመን እንደኖሩ ኤልዛቤል የተባለች የአክዓብ ሚስት በእስራኤልን ለመገልበጥ የተነሳች ሴት እንደነበረች እንዲሁ ይታያል። ሲዶናውያን ጥሩ ታሪክ ጥሩ ስም አልነበራቸውም። ነገር ግን በጌታችን ዘመን አንዲት ሲዶናዊት ሴት ግን ወደ ጌታ መምጣቷን ያሳያል። ሕዝብ ሁሉ በአንድ ላይ ክፉ ተብሎ ሊጠራ፣ ሀገርም በአንድ ላይ ክፉ ሀገር ተብሎ ሊጠራ አይችልም። በአንዳንድ አስቸጋሪ ሰዎች ሀገርም ታሪክም ሊበላሽ ይችላል። ደግሞ አንዳንድ ደግ ሰዎች ደግሞ ሀገርም ታሪክም ሊቀደስ ይችላል። እቺ ሴት ልጅ ታሞባት ነው የመጣችው። ልጇን ጋኔን ክፉኛ ይዞ እንደሚያሰቃየው ወደ ጌታችን ወደ ኢየሱስ ክርስቶስ መጥታ ተናገረች። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና ሀገር ሄደ። እነሆም ከነናዊት ሴት ከዚያ ሀገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄ ጋኔን ክፉኛ ይዞታል ብላ ጮኸች። እርሱ ግን አንዳች አልመለሰላትም። ተመልከቱ፣ ወደ አሕዛብ ሀገር ወደ ሲዶና እና ወደ ጢሮስ ሲዶና ሀገር ነው ሄደው። በዛ ሀገር ሲመላለስ ተነስታ የዳዊት ልጅ ሆይ ብላ ጌታን ጠራች። ይሄን ስም የተጠቀመው አይነ ስውሩ በርጤሜዎስ ነው። ይሄ ስም በኋላም በሆሳና መዝሙር ቀን ሆሳና ለወልደ ዳዊት የተባለ በሕፃናት የተዘመረ ስም ነው። ይሄ ስም በመሲህ ስም ነው። እስራኤል የጌታ ኢየሱስን መሲህነት እስካሁን ዘመን ድረስ አልተቀበሉ። ሲዶናዊቷ ሴት ግን አንተ የዳዊት ልጅ ብላ የዳዊትን ተስፋ ጭምራ አርቃ አስባ አምና ወደ ጌታ ወደ ኢየሱስ ክርስቶስ ለጸሎት መጣች። የዳዊት ልጅ ሆይ ልጄን ማርልኝ፣ ክፉኛ ጋኔን ይዞታል ብላ ጮኸች። ጸሎቷን በደንብ አብራርታ አቀረበች። ማርልኝ አለች። ለምን? ልጇ ጋኔን ይዞ ያሰቃየዋል። ይሄ የእሷ ችግር ነው። የልጇ ህመም የራሷ ህመም ነው። የእናት ስሜት የእናት አንጀት ይታወቃል። እና እሱ ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። አሁን እቺ ሴት የጮች ነው ከኋላ። ጌታ ዝም ብሏት ነው ያለፈው። የዳዊት ልጅ ነኝ የዳዊት ልጅ ነው ብላ አምናለች። መድኃኒት እንደሆነ አዳኝ እንደሆነ አምናለች። ከእስራኤል ሴቶች ከእስራኤል ወንዶች የተሻለ እምነት ይዛለች። ግን ጌታ ዝም ብሏት ሄደ። ትኩረት ለመሰብሰብ ነው ይሄን ያደረገው። በእስራኤል መካከል ካሉት አእላፋት ይልቅ በአሕዛብ ምድር ያሉ የዋሆች በእግዚአብሔር መንግሥት ትልቅ ቦታ እንዳላቸው ለማሳየት ነው። ደቀ መዛሙርቱ አማላጅ ሆነው ገቡ መሃል። አሰናብታት ጮኻለች አሉት። እንደምትጮኩ ያውቃል። ያው እኛ አሁን ምልጃ ስንፈልግ የምልጃ ጸሎትን ከቅዱሳንም ከወንድሞችም አጠገባችን ካሉት ካህናት አባቶችም ስንፈልግ እግዚአብሔር እኮ ያውቃል፣ ጌታ እኮ ያውቃል። ግን በቃ ርኅራኄያችን ፍቅራችን እንደሚያስደስተዋል። እነዚህ ደቀ መዛሙርት የዚችን ሴት ጩኸት መስማታቸው ጌታን አስደስቶታል። ፍቅር ሁልጊዜ ትክክል ስለሆነ ምልጃን አምነን አማልዱን ብንል እነዛ ቅዱሳን እኛን ካማለዱን እግዚአብሔር በዛ አይከፋም ፈጽሞ። እኛን በመውደዳቸው በእውነትም ወደ እግዚአብሔር መንግሥት የመግባታቸው ምልክት ነው። እኛም ደግሞ ለምንወዳቸው ሰዎች በመጸለያችን ይሄ በረከት ነው፣ ስህተት የለውም። ጌታ ኢየሱስ ክርስቶስ መካከል ገብተው አዳምጣት ሲሉት እሱ ወዲያው አንድ ምሳሌ ነገር ተናገረ። እሷም አብዝታ ጮኸች። እሱ ምን አለ? ለእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ።
እሷ ግን መጣ ጌታ ሆይ እርዳኝ ያለች ሰገደችለት። እርሱም መልሶ የልጆችን እንጀራ ይዞ ለውጭ መጣል አይገባም ማለት 3 ጊዜ ነው ጌታችን ክርስቶስ ያልመለሰላት። የመጀመሪያ ዝም ብሏት ሄደ። ጮች ለጠፉት ለእስራኤል ነው የመጣሁት ለአሕዛብ ለሲዶናውያን አልመጣሁም አለ እምነቷን ለመፈተን። አሁን መታገሉ ላይ ሰገደች። የልጆችን እንጀራ ለውሾች መመገብ አይቻልም ማለት ጣዖት አምላክ ሕዝብ ስለነበር በዛ ዘመን ግብራቸውን ነው የሚገልጥ። አሁንም ተስፋ አልቆረጠች። ምን አለች? ቡችሎችም እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። ራሷን ቡችላ ራሷን ውሻ ጋር መቁጠር አስቸገራት። ግን በጣም ብርቱ የሆነ እምነትና ተስፋ ነበራት በጌታ ላይ። የዳዊት ልጅ የዓለም መድኃኒት ነው ብላ ታምናለች። በእግዚአብሔር ላይ ተስፋ ለሚቆርጡ ሰዎች በጣም ትልቅ ትምህርት ነች። ብዙዎቻችን ልጆች ሆነን የጸለይነውን ጸሎት አሁን አንጸልይ። ልጅ ሆነን ብርቱ ነበር። ዳዊት አይቀረን፣ ውዳሴ ማርያም አይቀረን፣ አርጋኖን አይቀረን። ጠዋት እንጸልያለን፣ ቀን እንጸልያለን፣ ማታ እንጸልያለን። ኪዳን አንቀር፣ ቅዳሴ ካለ ቅዳሴ አንቀር፣ ሰንበት ትምህርት ቤት አንቀር፣ ማታ ጉባኤ አንቀር፣ ገዳማት መሄድ አንቀር። አቤት ትጋታችን ያኔ። ነገር ግን መሃል ላይ ተስፋ ቆርጠን ደከመን። እንደ ልጅነታችን መጸለይ አቆምን። አንዳንዴ እያፈሻክን አባታችን ብለን ጸልየን የምንተኛው ድክም ማለም በጸሎት። የጮኸቱ አጀማመር ትልቅ ነበር፣ ፍጻሜው ግን መልካም አልነበረም። ይህች ሴት ፍጻሜዋ እንደ ጅማሬዋ እንደ ፍጻሜዋ። የዳዊት ልጅ ሆይ ማረኝ ጮኸቷ ይረብሽ ነበረ። በጌታዋ ላይ ተስፋ አልቆረጠችም። ያ ጥንካሬ ያ ብርታት ዛሬ አለ እናንተ ጋር። ድሮ ተናግራችሁ ጸልያችሁ አጠጉ። ዛሬ ጸልያላችሁ ለዛ። ድሮ እያንዳንዷን መዝሙር በቃላችን በደፍተራችን ይዘን ነበር። ዛሬ ግን ዜማውን ራሱ ሰው ሲያስታውሰን የሚለን መዝሙር የሚባል አናውቅም። በእግዚአብሔር ጉዳይ ላይ ተስፋ ለምንድን ነው የቆረጥነው? ጠብቀ ነው አይ በቃኝ ክፉም አልናገር ብለን ሳይለንት ኮርፊያ አልጸልይም፣ አልናገርም፣ አላጉረምርምም በቃ ብለን እግዚአብሔርን አኩርፈን በየቤቱ የተቀመጠ ሰዎች ስንት ነን? አኩርፈን ተስፋ ቆርጠን አንዳንዴ በሰማይ ላይ በእግዚአብሔር ላይ በሕያው አምላካችን ክንተ ተስፋ መቁረጣችን ከበረታ እልም ወዳለ ዓለም ነው የምንገባው። ይገርማችኋል። ሰውን ተስፋ ማድረግ፣ ባለስልጣን ጋር መቀራረብ፣ ከባለ ጊዜ ጋር አብሮ መዋል፣ ሕይወትን በዛ መንገድ አሸንፎ ለመውጣት መታገል፣ ያንን የመሰለ ነጭ መጎናጸፊያ አውልቆ እሾክ የለበሰውን የዓለም ካባ መልበስ በቃ ድክም ይለናል። መንፈሳዊ ነገር እግዚአብሔር እንደኛ በችኮላ እንዲራመድ እንፈልጋለን። እንኳን እግዚአብሔር ያዕቆብ እንኳን በችኮላ አልተራመደም። ልጆቹን ይዞ ሲመጣ ከሶሪያ ወንድሙ ኢሳው ባገኘው ጊዜ ና እንሂድ ፍጠን ና እኔ ፊት ከፊት አጅብሃለሁ አንተ እየቀደምክ የፈጠንክ ና አለው። ምን አለው ያዕቆብ? የለም ከመንጋዎች መካከል ግልገሎች አሉ፣ የሚያጠቡ አሉ፣ እናቶች ወለዱ አሉ፣ ባሮች ወለዱ አሉ፣ ላሞች ጥገቶች አሉ፣ ቀስ ብለው የሚነዱ አልቸኩልም፣ በእነሱ እርምጃ ልክራመዳለሁ። እግዚአብሔር እንደ ሰው ጥድፍ እንዲል የሚፈልጉ በጣም ብዙ ክርስቲያኖች ስላሉ ሄደው ሲደክማቸው እግዚአብሔር እንደደከመው አስበው ተስፋ ቆርጠው ወደ ቤታቸው ይመለሳሉ። ከነናይቷ ሴት ግን በፍጹም ምንም ነገር አልበገራት። ስጮህ ይሉንታ አልበገራት። ሰው ምን ይለኛል አልበገራት። አንዳንዶቻችን በሕያው እግዚአብሔር እንኳን ማልቀስ ያሳፍረናል።
በሕያው እግዚአብሔር ፊት ሆነን ማልቀስ ሰው የሚታዘበን ይመስለናል። ኢጎ የነገሰበት ሰውነት ስላለን ምንም አልመሰላትም ስትጮህ። ጌታ አልፏት ሲሄድ አይ እሱ ብሎ መምህር ደግሞ ድሃ ይንቃል ሰው ይንቃል ብላ አልተወችም። ስታየው እንደሱ አይደለም የተሰማት። አብዝታ ተከትለው ጮኸች። የሚናገረው ነገር ገባት። የሚናገረውም እውነት እንደሆነ ገባት። እኛን ለመርዳት እግዚአብሔር ቸር ካልሆነ በስተቀር እውነቴን መረራችሁ ምንም ምክንያት የለውም። ቸር ካልሆነ በስተቀር እኛን ለማገዝ እኛን ለመባረክ እኛን ከመከራ ለማውጣት ሌላ ከኛ የሆነ ምንም በቂ ምክንያት የለውም ጌታ። አንድም ሰው ምሕረት የሚገባው ከኛ መካከል የለም። አንድም ሰው ቸርነት የሚገባው የለም። ምሕረቱ ለዘላለም ቸርነቱ ብዙ ስለሆነ ነው እግዚአብሔር የሚሰማን። ከነናይቷ ሴት ይሄን የገባት ይሄ ነው የገባት። ገብቶን ልንመጣ ይገባል። አንዳንዴ እንሞላቀቃለን። ምንም ሳንሆን ምንም እንደሆነ እናስባለን። ለዚህ ነው እግዚአብሔር ተስፋ የምንቆርጥ። ምንም ሳንሆን ልጆች ነን። በጌታችን በኢየሱስ ክርስቶስ አርነት ነፃነት ወጥተናል። ወራሾች ነን። ግን ስምዖን ጴጥሮስ እንደሚለው ራሳችሁ እንደ ባሪያ ቁጠሩ እንጂ ያ አርነት ለክፋት መሸፈኛ እንዳይሆን ተጠንቀቁ ይላል። የትዕቢት ምክንያት እንዳይሆን፣ አልነካ ባይነት፣ ለምን ተነካው ባይነት፣ እግዚአብሔር ላይ ማኩረፍ፣ የመጨረሻው ተስፋ ላይ ማኩረፍ እንዳይመጣ እግዚአብሔር ልጆች እሱም ይረዳን የሚደርስልን ልባችን ቅን ስለሆነ አይደለም። በፊቱ በቅንነት ስለተመላለስን አይደለም። ጻድቅ ስለሆነንም አይደለም። በፊቱ ጻድቅ አይደለም። ጽድቃችን እንኳን የመርገም ጨርቅ ነው ይላል። የጌታችን የኢየሱስ ክርስቶስ ደም ፈሶ ነው እንጂ ሰላም ያገኘነው በፍጹም እኛ በፊቱ ምንም የምናቀርበው ብቃት ያለው ስጦታ የለም። ስለዚህ ብዙ እንደሰጠ ሰው መሆን የለብንም። ቶሎ ተስፋ መቁረጥ፣ ቶሎ ማኩረፍ የለብንም። ከነናይቷ ሴት ዝም ብሎ ሴት ተከተለችው። እኔ የመጣሁት ለተስፋው ሕዝብ ነው ሲላት ጮች ማረኝ ብላ እግሩ ስር ወደቀች። እግሩን ነካችም ሊሆን ይችላል። ምሕረት ይወላችሁ ደግ ሲጠና ተስፋ አለ። ሁሌ ምሕረት ደግ ሲጠና ምሕረት ከሕይወት ይሻላል ይላል። ከሕይወት ይሻላል። ምሕረትን ተስፋ ስታረጉ የሆነ ቀን ዘንበል ይልላችኋል። ዳዊት ይላል እግዚአብሔር እንደግጠናውት ቆይቶም ዘንበል አለልኝ። እግሩን ስትነካ ሄዳ ስትይዘው ስትሰግድለት የሆነ የምሕረት ቃል ካፍ ይወጣል ብላ አስባ ነው። ምሕረት ፈልጋን የመጣችው ምሕረት ደግሞ ተስፋ አለ። ጌታ ኢየሱስ ክርስቶስ ምን አላት? የልጆችን ለቡችሎች አይሰጥም ማለት እንደው ትልልቆቹ ውሻዎችም አይደሉም። ውሻ አይደለም ያለው ቡችላ ያለው። ቡችላ ሲባል ሰው ትንሽ ስሜቱ ደስ የሚል ስሜት አለው። ስድብ አይመስልም። ቡችሎች ከጌቶቻቸው ልጆች የሚወድቀውን ፍርፋሪ ይበላሉ አለች። ብቻ ታድነኝ እንጂ ምንም በለኝ፣ የትም አስቀምጠኝ፣ ብቻ ልጄን አስብልኝ እንጂ ብላ ለልጇ ፍቅር እኮ ነው እንዲምትሆነው። እምነት ሻድኖሻል፣ ታላቅ እምነት አለሽ ይላል። በእስራኤል እንኳን የት እምነት የለም ማለት እሷን ለማስተዋወቅ ነው የፈለገው ጌታ። እንደዚህ ያደረገው ሊያስተዋውቃት ነው። አንዳንዴ ዝም የሚለን ተስፋችን የሚመለስ የማይመስለን እኛን ትልቅ ቦታ ላይ አስቀምጠን አስበው ሊሆን ስለሚችል ተጠንቀቁ። ተስፋ ቆርጣችሁ ጸሎት እንዳታቆሙ፣ በእግዚአብሔር ቤት መሄድ እንዳታቆሙ፣ መስጠት እንዳታቆሙ፣ ማገልገል እንዳታቆሙ። ግድ የላችሁም እግዚአብሔር ልጆች፣ ግድ የላችሁ። እግዚአብሔር ምን እንዳሰበ አናውቅም። ይህችን ሴት እንዲህ ሲናገራት እውነቴን እንደምነግራችሁ አንድም ነገር ሊያደርግላት የማያስብ ነው የሚመስለው። ግን ከእስራኤል ሴቶች ሁሉ ከእስራኤል ሰዎች ሁሉ የበለጠ እምነት ኖራት። እምነትሽ ታላቅ ነው፣ እንደወደድሽ ይሆንልሽ አላት። ልጇም ከዛ ሰዓት ጀምሮ ዳነችላት። እና በአምላካችን ተስፋ ቆርጠን የደከመን ቤተ እግዚአብሔር መሄድ ያቆምን፣ ጸሎት ያቆምን፣
ልባችሁን ተስፋ ማድረግ ያቁሙ። አሁንስ ደከመኝ የምንል ሰዎች ተዉ። እችን ከናናይ ሴት ተመልከቱ። እስኪፈረድላችሁ ድረስ አታቁሙ። እስኪመለስ ድረስ ዝም አትብሉ። ዝም ከማለት ዝም አለማለት ይሻላል። ተስፋ ቆርጦ ከመቀመጥ ተስፋ አድርጎ መቀመጥ ይሻላል። የሰማኑን በልባችን ጻፍ። እግዚአብሔር ይባርካችሁ። እግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ሳታደርጉ ላይክ ሳታደርጉ አትውጡ። ቀሲስ አሸናፊ ገብረማርያም ነኝ። ተባረኩ። ሰላም